ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ከቁጥር 35 እስከ 38። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ እስራ ወሐሙሱ በዛቲ ዕለት አዕረፈት ቅድስት ሳራ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ። በኋላም ንጉሡን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጥስም እኔ የክርስቲያን ሃይማኖት እወዳለሁ፣ የንጉሡን ሥቃይ ከመፍራት በቀር ክርስቶስን በልቤ አልካድኩትም ይላት ነበረ። እንደዚህም ስትኖር ሁለት ልጆችን ወለደች። በአንጾኪያ ሀገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። አብያተ ክርስቲያናት ተዘግተዋልና ጠፍተዋልምና ሰውን ወዳድ ክርስቶስን ብዙ ስለ መውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎን አደረገች። ወደ እስክንድርያ ሊቀ ጳጳሳት ወደ አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱ ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያች መርከብ ለመስጠም እስክትደርስ በባሕር መካከል ጥልቅ ነፋስን አስነሳ። ይህች ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭን አንስታ ጡቷን የቀኙን በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስ ስም በባሕር ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድርያ ሀገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት ወደ አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜ የሀገሩን ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ የሀገር ልጆች አጠመቀ። ውሃውም ተፈቶ ወረደ። ደግሞም ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል አደነቀ። እናታቸውንም አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውም በባሕር መካከል አውሎ ነፋስ እንደተነሳባት ጡቷን በጥታ ደሟ እንደቀባቻቸው በባሕር ውስጥም እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮዋ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባሕር ውስጥ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ሥጋውን ደሙን አቀበላቸው። ያቺ ቅድስትም ወደ አንጾኪያ ቤት ተመለሰች። ባሏም ባያት ጊዜ ይህንን በማድረጓ ተቆጥቶ ወደ ንጉሡ ሄዶ ከሰሳት። ያደረገችውንም ነገረው። ንጉሡም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት፣ ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትን አያመልኩም። ከእንግዲህ ደግሞ ከእኔ ቃልህን አትሰማም። የወደድከውን አድርግ። ሁለተኛም በእስክንድርያ ከአንቺ የሆነውን ንገሪ ብሎ ጠየቃት። ምን አልመለሰችለትም። ንጉሥ ዲዮቅልጥያኖስ ልጆቿን የኋሊት አስረው ሁለቱንም ልጆቿን በሆዷ ላይ አድርገው 3ቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልን በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚች ቀን የባሕታዊ አባ በብኑዳ፣ የተጋዳዩ የቅዱስ ቴዎድሮስ፣ የአባ ዮሐንስ ሊቀ ጳጳሳትና የ100 ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያም ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ሱስንዮስ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሳራና 2 ልጆቿ ሰማዕታት፣ አቡነ ገብረ ማርያም ጻድቅ ዘልሆኝ ኢትዮጵያዊ፣ አባ በብኑዳ ባህታዊ፣ ቅዱስ ቴዎድሮስ መስተጋድል፣ ቅድስት ዶራ። ወርኃዊ በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣
ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ፣ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደድን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ቁጥር 35 እስከ 38። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት ከጻድቃን ከነቢያት ከሐዋርያት ከቅዱሳን መላእክት በረከት ረድኤት ያሳትፈን። የሰማነውን በልቦናችን ይጻፍብን። የሰማዕታቱ በረከት ከእኛ ጋር ይሁን። ሰላም እንዳሳደረ ሰላም ያውለን፣ ሰላም እንደዋለ ሰላም ያሳድረን። ለብርሃነ ትንሣኤው በሰላም ያደረሰን አምላክ ለብርሃነ ዕርገቱ በሰላም እንዲያደርሰን ከሰንበተ ክርስቲያን ቅድስት በረከት ረድኤት እንዲያሳትፈን የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።